ሰሞኑን አቶ ዮኒ ማኛ እንግዲህ በእህታችን ጃኒ በወንድማችን አዶናይ እያስታከከ ይህን ህዝብ አንጀቱን ሊበላው ቆርጦ ተነስቷል። ግን አንድ መረዳት ያለባችሁ ነገር የምሬን ነው የምላችሁ፣ በፍጹም ወጥ አቋም የሌለውን ሰው በፍጹም ማለት ነው በፍጹም አትመኑ። እኔ የምሬን ነው የምላችሁ። እንዴት ልንገራችሁ መሰላችሁ? ዘሙስት እዚህ ሶሻል ሚዲያ ላይ ዘሙስት ዲስከስቲንግ በጣም የሚያስጠላ ፐርሰናሊቲ ያለው ሰው አንድና አንድ ሰው እሱ ነው፣ ዮኒ ማኛ ነው። እና ብዙ ጊዜ አይታችሁ ከሆነ የእናንተን ስስ ብልት እየነካ ነው የሚገባው። አሁን እንደ እውነት እግዚአብሔርን ነው የምላችሁ፣ ለጃኒ አስበው ነው ያ ሁላ ነገር ሲል የነበረው? በፍጹም ማለት ነው በፍጹም ለሱ አስበው አይደለም። እግዚአብሔርን ግን ምን ያህል እንደምትወዷት ስላየ፣ ምን ያህል ቤተሰብ እንዳላት ስላየ በዛ ሲስተም እንድትወዱት፣ ዮኒዬ ጥሩ ሰው፣ ዮኒ ዋው ብላችሁ ፎሎ እንድታረጉት፣ ዮኒ እያላችሁ ያለውን ነገር ስለሱ እንድታወሩ። እንደው እስቲ እሱ አዶናይን ወዶት ነው ስለ አዶናይ ቆም ብሎ የሚከራከረው አይደለም። በጣም ብዙ ሰው አዶናይን እንደሚወደው ስለሚያውቅ፣ በጣም ብዙ ሰው የሱ ተከታይ እንደሆነ ስለሚያውቅ በዛ ሲስተም ሊገባለ ነው። ስለዚህ ህዝቤ ሽቀላ ጠረር ሲልበት፣ ነገሮች በልሸሸስ ሲሉበት፣ እናንተ ወደምትወዱት እናንተ ወደምትፈልጉት አጀንዳ ይመጣላችኋል። ሰው እሱ ሰውዬ ጋር በፍጹም ማለት ነው ትክክል ሐሳብ ራሱ ቢያወራ አክሰፕት አታርጉት፣ አትሾዱ። የምሬን ነው የምላችሁ። እግዚአብሔር የመጨረሻ ዊርድ የሆነ ሰው ነው። እድሜ ልኩን 10 ዓመት ሆኖታል። ገብቷችኋል? 10 ዓመት ሆኖታል እዚህ ሶሻል ሚዲያ ላይ ህዝብ ሲያወዛግብ። 2 አካውንት ተዘግቶበታል። አንዳንድ ሚሊዮን አሁን 200 ሺህ ነው 100 ምናምን ሺህ ነው ያለው። ስለዚህ በፍጹም እግዚአብሔርን ነው የምላችሁ። እኔ በጣም ስለማየው ነው በጣም የምጠላው ሰው ነው። ባይዘው ለመሰላችሁ የጠራሁት ከአንዴም ሁለቴ አይሁኑ ላይክ ሰው ሲጠላ አይቼዋለሁ። አይሁኑ አገባብ ገብቶ ማለት ነው። ስለዚህ እግዚአብሔርን ነው የምላችሁ፣ እሱ እናንተ ጃኒን ምን ያህል እንደምትወዷት ስለሚያውቅ፣ እናንተ አዶናይን ምን ያህል እንደምትወዱት ስለሚያውቅ፣ በዛ ላይክ ብዙ ኦዲየንስ ስላላቸው በዛ ሲስተም ሊገባ ነው እንጂ እናቴ ትሙት የመጨረሻ ደደብ የሆነ ሰው ነው። ይቅርታ አለቃሉ ማይኩ ነው ግሊች አድርጎ ነው። ይቅርታ የምሬን ነው የምላችሁ። ይቅርታ ማይኩ ነው። እኔ እንደዚህ አይወጣኝም። እኔ ምንም ትክክል ሐሳብ እኮ ሊያወራ ይችላል። ትክክል ሐሳብ ሊያወራ እኮ ይችላል። ገብታችኋል? ትክክል ሐሳብ ሊያወራ ይችላል። ጌታን ነው የምላችሁ። ለምሳሌ ትክክለኛ የሆነ ነገር ሊያወራ እኮ ይችላል። ግን አንዳንድ ሰው ሰላምታው ራሱ የማይጠማችሁ ሰው አለ። ሰላምታው ራሱ ሰላም እንዴት ነህ ሲል የማይጠማችሁ ሰው አለ። እንደዛ ነው ለኔ እሱ። በፍጹም አትሾዱ። በቃ ሊሸቀልባችሁ ነው። በሲስተም ሊገባላችሁ ነው። የጃኒ ጊፍተሮች ካሉ ወይ አዶናይ ጊፍተሮች ምናምን ካሉ በዛ ሊሸቀል ነው። በቃ ደግሞ በዚህ ሲስተም ሊመጣ ነው። ሲስተም ነው፣ እናጋልጣለን እኛ ደግሞ። በፍጹም ሲስተሙ እኛ ላይ አይሰራም፣ ወጣቶች ላይ አይሰራም። በቃ ሽማግሌዎች ለቀቅ አድርጉልን፣ ሚዲያውን ልቀቁልን። 10 ዓመት ተቆጣጠር ወጣት። በቃ ለወጣቶች እኛ ወጣቶች እንቆጣጠረው አይደል? እኛ ወጣቶች እንቆጣጠረው። በቃ ውጡልን፣ እርሶ ሰውዬ ውጡልን፣ አንፈልገውትም። አንዴ እዚያ ያወጫብሩናል፣ አንዴ ፖለቲካ ያወጫብሩናል፣ አንዴ ሃይማኖት ያወጫብሩናል፣ አንዴ እዚህ ጓደኛሞች ያወጫብሩናል። በቃ እርሶ ሰውዬ በእናቶት ውጡልን ከዚህ ሶሻል ሚዲያ። በቃ ውጡልን፣ አንፈልገውትም። እንዴ አንፈልገውትም። በቃ አንፈልገውትም ከተባለን አንፈልገውትም ነው። ለምን አይረዱንም? በግልጽ ወርደው እኔ እናቴ ትሙት ወርዶ እኔን ከኔ ጋር እንግዲህ እኔ ቢወልድኝ የኔን 2 ሊያፈራ ይችላል። እግዚአብሔርን በቃ ይኸውላችሁ ዮኒ ማኛ ላይፍ ሲገባ ምን ትሉል? ይውጡ እርሶ ሰውዬ ውጡልን፣ እርሶ ሰውዬ እያላችሁ ኮሜንት ላይ ጻፉላቸው። የምሬን ነው ብላችሁ
ውጡልን እርሶ ሰውዬ። በቃ ይሄ መሪ ቃላችሁ አድርጉት። ሁላችሁም ኢትዮጵያ ዮኒ ማኛ ባያችሁት ላይቭ ላይ ገብታችሁ ውጡልን እርሱ ሰውዬ ውጡልን ውጡልን በቃ እያላችሁ ግር ብላችሁ በቃ አስወጡት። በቃ ሁላችሁም ማለት ያለባችሁ ተነስ፣ የኢትዮጵያ ሕዝብ ወጣቶች ተነሱ፣ ውጡልን። በቃ እንደዚህ ብለን እናስወግደው። ካልሆነ መፈትፈት ሆኗል ስራቸው። አንዴ እኔ አጀንዳ ሲያጣ ነው እኔ እስር ቤት ሆኜ ያየሁት። አክቹዋሊ የወር አበባ በዚህ ወጥቶ በዚህ አንተን የሚያክል ጉዞውን አስጀምሬዋለሁ። እርሶም ወደ ታላቁ የቦሌ ኢንተርናሽናል ኤርፖርት ጉዞትን እንደጀመሩ ከስልኬ መረዳት አላቃተኝም። ነገር ግን የኋላው ከሌለ የለም የፊቱ ነውና ለምን አድዋ ሙዚየም ገብተህ አታዝናናቸውም ይለኛል መንፈሴ። የእነ አባ ነግሶን ገድል፣ የእነ እምዬ ምኒልክን ጀብዱ ባሳዩት እጅጉን ነፍሴ ታርፋለች። ከዛ በኋላ በቴሌ ብር ቢያስገቡልኝ ቀንሼ ሂሳቡን እሰራለታለሁ።